የሆነ ቦታ ጌታ ሰጥቶ ሲተንቀሳቀስ የታሰራችሁ ሰዎች መገዛታችሁ እየታወቀ አንድ ቀን እያላችሁ ከቀን ወደ ቀን ይሻለኛል እያላችሁ የምትጠባበቁ ሰዎች እግዚአብሔር በቃሉ ያወረኛል እጄን አምጥቼልሃለሁ አስለቅቅሃለሁ እግዚአብሔር ያስለቅቀኛል። የብዙ ሰዎች አይምሮአቸው ይለቀቃል፣ ጤንነታቸው ይለቀቃል፣ እጆቻችሁ እግሮቻችሁ ይለቀቃል፣ ዝማሬያችን ስብከታችን ይለቀቃል፣ ድርጅታችሁ ይለቀቃል፣ መንደራችሁ ይለቀቃል፣ ትዳራችሁ ይለቀቃል፣ ልጆቻችሁ ይለቀቃሉ። ኦሪት ዘጸአት ምዕራፍ 6 ከቁጥር 1 እግዚአብሔርም ሙሴን አለው በጸናች እጅ ይለቃቸዋልና በጸናችም እጅ ከምድሩ አስወጥቶ ይሰዳቸዋልና አሁን በፈርዖን የማደርገውን ታያለ ይላል የእግዚአብሔር እጅ ስራዎች። በዚህ ክፍል ስለ እጅ የሚያወራው እግዚአብሔር አምላካችን ነው። 6:1 ስትመለከቱት እግዚአብሔርም ሙሴን አለው ይላል። ሙሴ እግዚአብሔርን አለው አይልም፣ እግዚአብሔርም ሙሴን አለው ይላል። እግዚአብሔር ነው ስለ እጁ ማውራት የጀመረው ለሙሴ። ለመሆኑ የእግዚአብሔር እጅ ምንድነው? የእግዚአብሔር እጅ በእግዚአብሔር መንፈስ ይመሰላል። እግዚአብሔር መንፈስ ነውና የእግዚአብሔር እጅ ሲባል ስለ መንፈሱ ነው የሚያወራው። ክብር ለኢየሱስ ይሁን። ከኃይለኛው ከእግዚአብሔር እጅ በታች ራሳችን ምን አድርጉ አዋርዱ ብሎት ሲል እጁ በመንፈስ ይመሰላል። ከመንፈሱ በታች የሚለውን መጽሐፍ ቅዱስ የሚናገረው የእግዚአብሔር እጅ የእግዚአብሔርን መንፈስ ይወክላል። ክብር ለኢየሱስ ይሁን። ያ ማለት የእግዚአብሔር እጅ ራሱን እግዚአብሔርን ይወክለዋል። እጁ መጣች ከተባለ እግዚአብሔር ራሱ መጣልን ማለት ነው። ክብር ለኢየሱስ ይሁን። የእግዚአብሔርን እጅና እግዚአብሔርን ራሱን ለይቶ ማየትና ማሳየት አይቻልም። አሁን ወደኔ ተመልሽ ያለው ሞር እንዲገባን ማለት ነው። አቤ ማለት ቀኙ እጅም ይሄ አቤ ነው አይደል? አቤ ካላችሁኝ ቀኙ እጄም ማን ነው? አቤ ነው። እግሬስ አቤ ነው። ከአንገት በላይስ አቤ። አቤ ማለት ፊት እቺ ብቻ እስከዚህ ብቻ ያለው ነው እንዴ? አይደለም። ሙሉ ፓርቴ ማን ነው? አበበ ነው ማለት ነው። አይ ቀኝ እጅ ነው አበበ፣ ግራ እጁ አበራ ነው ማለት ይቻላል? አይቻልም። አበበ ሲባል ሁሉም ነገር አንድ ላይ ማን ተባለ? አበበ ነው። ክብር ለኢየሱስ ይሁን። እግዚአብሔር ብለን ስንል እጁ የማን ነው ማለት ነው? የእግዚአብሔር የራሱ ሲሆን የእግዚአብሔር ሲሆን እጁ ራሱ እግዚአብሔር ነው። ጌታ ይባረክ። እግዚአብሔር ለሙሴ ሲያወራው እንደዚህ ይላል፣ እጄን ይገልጣለሁ ይላል። 6:1 ተመልከቱ። በጸናች እጅ ይለቃቸዋል። ስለ እጁ ባህሪያት እግዚአብሔር ራሱ ሲያወራ እጁ እጅግ የጸና እንደሆነ ይናገራል። በጸናች እጅ ጸናች፣ ጽናት የሚለው ቃል ገላጭ ነው። እጁ ምን አይነት እጅ ነው የሚለው ገላጭ ሆኖ ነው የገባው በዚህ ክፍልና በጸናችው ምን እጅ ምን ያደርጋቸዋል? ይለቃቸዋል። በጸናች እጅ ምን ያደርጋቸዋል? ይለቃቸዋልና ይላል። የእግዚአብሔር እጅ ማለትም የእግዚአብሔር መንፈስ የማስለቀቅ ኃይል አለው። ይህ የእስራኤል ሕዝብ በፈርዖን ግዛት በባርነት ቀንበር ነፃ ሳይወጣ ሳይለቀቅ የቆየበትን ጊዜ ስናየው ስንት ዓመታት ነው? ወደ 400 አንዳንድ ትርጉሞች 450 ወደ ሐዋርያ 1800 450 ይላል። አንዳንድ ትርጉሞች 430 ይላል። ግን ስናጠጋጋው 430 በሚለው ብንወስድ ጥሩ ነውና በመቶ የሚቆጠሩትን ዓመታት ህዝቡ አልተለቀቀም። በፈርዖን የባርነት ቀንበር ዘመኑን ሙሉ ምን ያለ የነበረ ህዝብ ነው። ተገዝቶ በሆነ ጭቆና ውስጥ የሚኖር ህዝብ ነው። ወለደች ሲባል በጭቆና ውስጥ ሆና ነው። ተማሪ ቢባል በጭቆና ስር ሆኖ ነው። የሆነ ገዢ ፓርቲ ያለ ማለት ነው። ምን የሚል የሚገዛ ገዢ ፓርቲ ያለ። የግብጽ መንግስት ከኔ ጋር ናቸው አንደር አድርጓቸው የመነገድ መፍት የመማር መፍት የራሳቸው እንዳይኖራቸው አድርጎ በሆነ በባርነት ቀንበር ስር አድርጎ ሁልጊዜ ህዝቡ አንደር ሆኖ የበታች ሆኖ ብቻ እንድኖር ትንሽ ቃና የሚለውን ሁሉ ይመታዋል።
ትንሽ ለየት ብሎ መያዝ የጀመረው ሰው ይመታዋል። ወፈር ስትል ትመታለህ። ትንሽ አዋቂ ስትሆን ትመታለህ። የራስህ ምን ስለሌለ ማለት ነው መፍትሄ የለም። ሌላው እንዳለው ገብተህ የሆነ ገዢ እንዳለው ወጥተህ እንደሱ ብቻ እንድትኖር ነው የሚፈልገው እዛ ምድር ላይ ግብጽ ማለት ነው። ወገኖቼ ባርነት ማለት ቀላል ነገር እንዳይመስላችሁ አደገኛ አገዛዝ ነው። አደገኛ ጭቆና ነው። ነፃ እንዳይወጡ አድርጎ ሲገዛ የነበር ለዛውም 60 ዓመት ሳይሆን 70 ዓመት ሳይሆን 10 ዓመት ሳይሆን 1 ዓመት ሳይሆን በመቶ ለሚቆጠሩት ሁሉ ዓመታት የተገዛ ህዝብ ነው። በምድር ላይ የአንድ ሰው እድሜ ስንት ነው ብላችሁ ታስባላችሁ? በጣም በበዛ አይደል? ስለዚህ በመቶ ዓመታት ለሚቆጠረው ዓመታት ያም የእስራኤል መንግስት ነው። ብዙ ሰው ከጭቆናው ሳይላቀቅ እዛው ሞቶ አለቀ ማለት ነው። አንደኛው ሲያገባ፣ ሌላኛው ሲወልድ፣ ሌላኛው ስሙ ሲቀብሩ ብዙ የሚባል ህዝብ ሳይለቀቅ ሳይፈታ ኢኮኖሚካሊ ነፃ ሳይወጣ ጠግቦ ሳይበላ ሰላም ሳይኖረው በነፃነት ሳያገለግል መልካም ሳያይ ከኔ ጋር ናችሁ ሞቶ ያለቀበት አይነት ሁኔታ ነበረ። የጸናውን እጄን አመጣለሁ። እግዚአብሔር በእጁ ምን ያደርጋል? አንድ ቀን እንኳን ሳናርፍ 20 እድሜያችን 30 እድሜያችን 40 እየገባን ያለን ሰዎች አለን። እንዳጎረመረምን ግራ እንደተጋባን እንደታመምን አንድ ቀን ቀና ሳንል የሆነ ያጎበጠን ነገር እያለ በቃ እየተጨነቅን ፊታችን እንደተበላሻሸብን የሆነ ፔሸንት ሆነ ወይ በሽተኛ ሆነ በሆነ ነገር ውስጥ ተይዛችሁ ተስፋ እየቆረጣችሁ የሆነ አረፋ ባዶ ተስፋ እየጨበጣችሁ ከዛሬ ነገ ይሻላል እየተባለ እድሜ እየገፋን ለሰዎች አለ። እግዚአብሔር እንደዚህ ይለኛል፣ እጄን አምጥቼ እልሃለሁ። ምን አድርጌ እልሃለሁ? ይህን ቃል አምናችሁ ተናገሩ። የእግዚአብሔር እጅ መጣልኝ በሉ እስኪ። በነገራችን ላይ የእስራኤል ህዝብ ብቻ ሳይሆን እኛው ራሳችንም በራሳችን ምን ልንን አንችልም። ከሆነ ነገር ውስጥ ልንወጣ ልንላቀቅ አንችልም። አቅሜ የእግዚአብሔር እጅ ነው። ጉልበቴ የእግዚአብሔር እጅ ነው። ሞገሴም ብርታቴም መልካሙን የሚያሳየኝ ሃሌሉያ ቸር የሚያደርግልኝ መንገዱን የሚከፍትልን የተዘጋን የሚከፍትልን የወደቀንን የሚያነሳን የማን እጅ ነው? እግዚአብሔር እጅ ነው። እጄን አመጣለሁ፣ እጄ ጽኑ ነው አለ። ያ እጅ ሲመጣ አንደኛው ምን ያደርጋል? ያስለቅቃል አለ። ቃሉን ፈልገን መተናልና ቃሉን ደግሞ እናምናለንና አሁን አንድ መልእክት ስሙ። መንፈስ ቅዱስ በዚህ ቃል ለኔ ያወራኝ ነው። እስራኤላውያን 400 ምናምን በመቶ ለሚቆጠር ዓመታት ነው በባርነት ቀንበር ነበሩት። ያንተ ስንት ይሆን? ያንቺ ስንት ይሆን? እግዚአብሔር እያለኝ ነው፣ አንተንም አስለቅቃለሁ፣ አንቺንም አስለቅቅሻለሁ። እግዚአብሔር በዚህ በሻሸመኔ ከተማ የሚያስለቅቃቸው ሰዎች አሉ። ከሆነ ከሞት መንፈስ የሚያስለቅቃቸው ከመተት ባርነት፣ ከድቆተት ባርነት የሚያስለቅቃቸው ልጆች አሉ። ጸጋ ያላቸው የታሰረ ባለትዳር ሆኖ የታሰሩት፣ ላጤ ሆኖ የታሰረ፣ ተማሪ ሆኖ የታሰረ የሆነ ቦታ ጌታ ሰጥቶ ሲተንቀሳቀስ የታሰራችሁ ሰዎች መገዛታችሁ እየታወቀ አንድ ቀን እያላችሁ ከቀን ወደ ቀን ይሻለኛል እያላችሁ የምትጠባበቁ ሰዎች እግዚአብሔር በቃሉ ያወረኛል። እጄን አምጥቼልሃለሁ፣ አስለቅቅሃለሁ። ተናገሩ፣ ያስለቅቀኛል በሉ። እግዚአብሔር ያስለቅቀኛል። የብዙ ሰዎች አይምሯቸው ይለቀቃል፣ ጤንነታቸው ይለቀቃል፣ እጆቻችሁ እግሮቻችሁ ይለቀቃል፣ ዝማሬያችን ስብከታችን ይለቀቃል፣ ድርጅታችሁ ይለቀቃል፣ መንደራችሁ ይለቀቃል፣ ትዳራችሁ ይለቀቃል፣ ልጆቻችሁ ይለቀቃሉ፣ ኢኮኖሚያችሁ ይለቀቃል፣ በረከታችሁ ይለቀቃል፣ ሰላማችሁ ይለቀቃል። የእጁ ስራ የመጀመሪያው ምን ማድረግ ነው? ማስለቀቅ ነው። እውነት ብሩዙ ካዶ ያላባስ እውነት እላችኋለሁ እግዚአብሔር በእጁ የሚያስለቅቃችሁ ልጆች አላችሁ። እዚህ ቤት የማትወዱት ኑሮ እየኖራችሁ ያላችሁ፣ እያጎረመረማችሁ የምትመግቡት እንጀራ፣ እያጎረመረማችሁ የምትጠጡት ውሃ፣ እያጎረመረማችሁ ውላችሁ የምታድሩበት ቤትና መንደር፣ በማይመጠናችሁ ሰፈርና ኑሮ እያለፋችሁ ያላችሁ ሰዎች መንፈስ ቅዱስ ያወረኛል፣ አስለቅቅሃለሁ። ወይ በአንገቶቻችን የገባው ሰንሰለት ይበጣጠሳል።
በእግሮቻችሁ የገባው የህይወት እስራት ይበጣጠሳል። ጸጋችሁ ይለቀቃል። ራያችን ይለቀቃል። መንደራችን ይለቀቃል። ሰላማችን ይለቀቃል። ጤንነታችሁ ይለቀቃል። እግዚአብሔር ይለኛል እጄን አምጥቼልሃለሁ። ምን አደርጋለሁ? አስለቅቃለሁ። ሰይ ወገኖቼ እጁ ያላስለቀቀውን ሰው ሌላ ማንም ሊያስለቅቀው አይችልም። እጅ ያላስለቀቀውን ሰው ብር ሊያስለቅቀው አይችልም። ወርቅ ሊያስለቅቀው የትኛው መንግስት ምን ሊያደርገው ሊያስለቅቀው አይችልም። ከምድሩ መንግስታት ከየትኛው መንግስታት በላይ የእግዚአብሔር እጅ ምንድነው? እጅግ በጣም ታላቅ ነው። የፈጣሪ እጅ ነው ምለው ነው የሚናገረው። የመንፈስ እጅ ኃይል አለው። ሃሌሉያ! ከኃይለኛው ከእግዚአብሔር ምን እጅ በታች ራሳችሁን ምን አድርጉ? አዋርዱ፣ ዝቅ በሉ ይላል። እናንተ ቀኑን እየተጠባበቃችሁ ዝቅ ያላችሁ ሰዎች፣ ከኃይለኛው እጅ በታች ራሳችሁን ያዋረዳችሁ ሰዎች፣ አንድ ቀን እያላችሁ አንድ ቀን ይፈረድልኛል፣ አንድ ቀን ይፈወሳለሁ፣ አንድ ቀን እግዚአብሔር ያነሳኛል እያላችሁ የነበራችሁ ሰዎች ይለኛል እጄን አምጥቼልሃለሁ፣ ያወራኛል፣ እጄ ዘርግቼልሃለሁ። ስለዚህ ምን አደርጋለሁ? አስለቅቃለሁ። ሁለተኛው ዘጸአት 6:1 እግዚአብሔር ሙሴን አለው በጸናች እጅ ይለቃቸዋል፣ በጸናችም እጅ ከምድሩ አስወጥቶ ይሰዳቸዋል። ምን አድርጎ? አስወጥቶ። ሁለተኛው የእጁ ስራ ያወጣል። ተናገሩ እስቲ ይወጣለሁ በሉ። አንደኛው ምን ማድረግ ነው? ማስለ። ሁለተኛውስ ያወጣል። ምኑ? የእግዚአብሔር እጅ ከክፉና እኔ ብርቱ ነኝ ከሚለው ከፈርዖን አሰራርና አስለቅቆ ግን ከእንግዲህ ወደ እዛው ሰፈር አያቆይህም። እዛው በዛው ጥላሸት በዛው በነቀፈታ ውስጥ እዛው አያስቀጥልህም። እግዚአብሔር ይለኛል አወጣሃለሁ። ምን አደርግሻለሁ? እዛው አወጣሻለሁ። ተናገሩ እጁ ያወጣኛል በሉ። በሰው ህይወት አንድ የተለመደ ነገር አለ። በነገራችን በዚህ ምድር ላይ የማይለመድ ነገር የለም አይደል? ገና ወደ ድህነት ዓለም ውስጥ የሚገቡ ሰዎች ገና ወደ ድህነት ዓለም ስንገባ እንጫጫላለን። ወይኔ ተዋረድኩኝ፣ አሳፈርከኝ፣ በቃ እኔ ጌታም ትቶኛል፣ ሰውም ከኔ ሸሽቶኛል አይደል የምንለው። ገና ወደ ድህነት ምን ይሆንክ ነው ስትገባ ይሰማል አይደል? ተስፋ ትቆርጥ፣ ታለቅሳለህ፣ ትጸልያለህ፣ ነቢይ ውሃ ዘይት ያዝ። በድህነት ውስጥ 1 2 3 5 ስትቆይስ ጌታ ይመስገን እኮ በቃ ምን መላመድ ይሆናል። ከምን ጋር ግን ድህነት ተመችቶ ነው እንዴ? አይደለም። ለተወሰነ ጊዜ ያንጫጫሃል። ከዛ በኋላስ ጀስት መላመድ በቃ ምን አደርጋለሁ ብለህ ነው። ይሄው እየኖሩ ይሄው በድህነት 5 ዓመት ይሄው ወደ 5 ዓመት አስቆጥሬያለሁ። በምስር በድህነት አረንቋ በጌታ በኢየሱስ ክርስቶስም እግዚአብሔር ያወጣሃል። ሰው በዚህ ዓለም ላይ ይለምዳል። ችግሩንስ ይለምዳል። ገና ፀሐይ ሰሞኑ ምን ያለ ፀሐይ ከነ ልጆቿ ወጣች። በቃ አናታችን ተበሳ። ይሄ ፀሐይ ስትቆይስ ፀሐይ ምን ታደርገዋለህ? ትለምዳለህ። ደሞ ዝናብ ሲመጣስ ደሞ ጀመረ። ዝናብ ወይኔ ተቃጠልን ብለን ሲመጣስ ደሞ ዝናብ በዛብን አንልም? እግዚአብሔር ትልቅ ነው። ልብ በሉ። የሆነ ከለመድክበት መላመድ ፈጥረ አዳፕቴሽን ፈጥረ እዛው ኑሮ አድርገ ካለበት ፕራዳ የሆነ ከረሳው ነገር እግዚአብሔር ግን ዛሬ ያወጣሃል። አንተ ኑሮ አድርገ ላይፍ አድርገ ዘመኖር የጀመርክበት ነገር ያለ የሆነ ላይፍ አድርገ በቃ ኑሮ አድርገ ድህነት በቃ ምን አደርጋለሁ ብለህ ነው ምናምን ከጦሰኛ ጋር ጎረቤትም ጋር ከሆነ በቃ እኔ የት ሄዳለሁ ምናምን ብለህ እዛው ፈተና ነው እዛው ቻሌንጅ እዛው ችግር እዛው ድህነት እዛው በቃ የሆነ እንደው ጸሎት ሁሉ በቃ ራሱ ደስ ያለው ያርግ ብለህ ምናምን ጸሎት ሁሉ አቁመህ የለም ይሄ ከአቅሜ በላይ ነው ብለህ የረሳኸው ነገር ጌታ ይለኛል ከዛ አወጣለሁ ይልሃል። አንተ ትተሃል፣ እግዚአብሔር ግን ይጀምራል። አንተ መዝገቡን አንተ ዘግተሃል፣ እግዚአብሔር ግን ይከፍታል። ተስፋ ቆርጣችሁ የተዋቿቸው ነገሮቻችሁ ምንድነው? እግዚአብሔር ግን ዛሬ አንድ ብሎ ይጀምራል። አምናችሁ ተናገሩ እስቲ እወጣለሁ። እጁ ያወጣኛል በሉ እስቲ። አንድ ጊዜ ማነው ኢየሱስ መጣ ሲባል ወደ ውጭ ሊተቀበለው ወጣችው ማን? ማርያም ነች ማርታ ነች?
እንደመጣች እንደዚህ አለች፣ አንተ እዚህ ሆነ ብትሆን ኖሮ ወንድማችን አልዓዛር ነበር። አሁን ምን ማለት ነው? አሁን በቃ አለስ። ኢየሱስ ግን አላበቃለትም። እኔና እናንተ ስናበቃ እግዚአብሔር ግን ይጀምራል። በቃ የዛን ጊዜ ደጋግመን መልእክተኛ እስከ ብሪታንያ በላክኒ ጊዜ ፈጥነ ብትመጣ ኖሮ አይሞትብን ነበር። ምን ያደርጋል? አሁን ምን ሆኖብናል? ኢየሱስ እንደዚህ አለ፣ ብታምኚ እግዚአብሔርን ክብር ያለሽ። እዛ ቦታ ላይ ኢየሱስ ብታምኚ የእግዚአብሔርን ክብር ታያለሽ የተባለው የእግዚአብሔር ክብር የአልዓዛር ከሞት መነሳቱ ነው። መጽሐፍ ቅዱስን ከአውድ ውጪ ልተረጉሙ አትችሉም። መጽሐፍ ቅዱስ እያንዳንዱ አውድ የራሱ ትርጉም አለው። ኢየሱስ ጌታ ነው። ዮሐንስ ወንጌል ምዕራፍ 11 የሚያወራው የማን መነሳት ነው? ከሞት ጀስት አለ አልዓዛር ከሞት መነሳት ነው። በቃ የትንሣኤ ታምራት ሆነ እዛ ክፍል ላይ። አንድ ስሙኝ፣ ከዚህ ቃል በኋላ በዚህ ቀን በዚህ ሳምንት በህይወታችሁ ብዙ የትንሣኤ ታምራት ይሆናል። የሆነ የሚነሱ ነገሮች አሉ፣ ብቅ የሚሉ የሆነ የተረሱ ነገሮች ሁሉ ይነሳሉ። የተውካቸው ነገሮች ሁሉ መነሳት ይጀምራል። አንተ ረሳው ሁሉ ነገር መነሳት ይጀምራል። እየተናገረኝ ነው። አንተ ራስህ ኖ ኒድ አይ በቃ ይቅርብኝ ያልካ ሁሉ ነገር ሳይቀር ዛሬ ይነሳል። ማርያምና ማርታ ምን አሉ? ብታምኚ ክብር እንድታይ አልነገርኩሽም ምን ብሎት ስላል አይ እንደው ወዴት አኖራችሁ ምናምን ሲል ምን አሉ? ቀኑ ስንት ሆነ? አራቀም ሙሉ እኛ ጠብቀኒ አተን ስንቀብር አራታው ኢየሱስ። ምክንያቱም ማርታና ማርያም በአይሁድ ካልቸር አንድ የሚያውቁት ነገር አለ። የሞቱ ሰዎች 4 ቀን ሲሆን ስጋቸው ከአጥንታቸው ውስጥ ይፈርሳል የሚል ባይዘው ትክክለኛ አባባልም ነው። ዛሬ ብትቀብረው 4 ቀን ሲሆን ስጋ ይፈርሳል። ይሄ በሙታን ዓለም ጀስት 4 ቀን ሲሆን ስጋ አጥንት የለቀቀ በራሱ ጊዜ ምን ይሆናል? ይሞቅምቅና ለማውራት አይመችም። ይሞቅ ስል ኢየሱስ ጌታ ነው። ፈረሰም፣ ሸተተም፣ ገማም፣ ወደቀም፣ ተነሳም እግዚአብሔር ያወጣዋል። እጁ መጥቷል። ማርያም እና ማርታ ለአልዓዛር ምናቸው ነበሩ? ምናቸው? አያችሁ፣ የራሴ ነው የምትለው ሰው ሁሉ በቃ ይቅር ከዚህ በኋላ ሰው አይሆንም ሊል ይችላል። ወንድማቸው ነው ግን ምን ሆናል አሉ? አይ በቃ ይቅርብን አሁን ይሸታል አሉ። ልክ አይደሉም? ልክ እኮ ናቸው። አሸትም እውነታቸው ነው አይደል? ቢሸትም ግን ኢየሱስ አይችልም እንዴ? የሆነ ኦኬ አሁን ስሙኝ ባካችሁ፣ የሆነ የሸተተ ነገር የተበላሻሸ ነገር አይስተካከልም አይቻልም ብላችሁ የደመደማችሁት ነገር ዛሬ ይወጣል። ስለሚያናገረኝ እናገራለሁ። ዚያፖ ያዱሳኩያ ስለሚያናገረኝ እናገራለሁ። ስለሚመረኝ ይመራበታለሁ። እንደዚህ ይለኛል። የተቀበረ ነገር ይወጣል። የተረሳ ነገር ይወጣል። የማይወጣ የሚመስሉ ሰዎች በታላቅ ፍጥነት ይወጣሉ። እግዚአብሔር የሚያፈጥናቸው ሰዎች አሉ። እጁ መታለች። 400 1 200 300 400 ምናምን ከኖርክበት ሰፈርና ቤትና እድር ውስጥ 20 ዓመት ኖርክበት ቸርች አይደለም እኮ። አንዳንድ ሰው እኮ እኔ እዛ ቸርች እድር አለኝ እንዴት እወጣለሁ? ኧረ ተው፣ እኔ እኮ ለሞት ያዝኩት እድር አለ። እድሬን ትቼ አዘን ሰው ምለው የእስራኤል ሕዝብ እኮ ለስንት ዓመት እድር የጣሉት 400 ምናምን ዓመታት ያረጀ የቆየ እድር አላቸው። እዛ ጋር ድንኳን፣ አቤት ድንኳናቸው፣ አቤት እዛ የተከማቸ ብር፣ አቤት እዛ የሚከፈለው ነገር የሆነ አየሩ ብትል፣ ፀሐዩ ብትል፣ ቋንቋው ብትል፣ በትዳር ብትል በጋብቻ ተዋህዷል። እሺ ተጋብቷል፣ ወልደዋል። ልዩነት የለም። በቃ እዛው ሰማይ ነው የሚለያቸው። ግን እንደ ሰው ስታስብ መውጣት ይችላሉ አይችሉም ብለው ተዋህዷል። ከምድሪቱ ስፒሪት ጋር ተዋህደዋል። ከቋንቋቸው ጋር ተዋህደዋል። ከካልቸራቸው ጋር ስማኝ፣ ከተዋህድክበት እግዚአብሔር ያወጣሃል። እንደገና ስማኝ፣ ኖ ከዚህማ ምንም ነገር ቢሆን ኖ እኔ አላስብም። ከማታስበው ነገር እጅግ ከባድ ከሚሆነው ነገር
ዛሬ እግዚአብሔር ያወጣሃል። ከዚህ መልእክት በኋላ እናንተም ነገሮቻችሁም ወጥቶ ታያችኋላችሁ። እየሰበኩኝ እያለ ነገሮቻችሁ እየወጣ ነው። ጸጋ ነው ይወጣል፣ ቅባት ነው ይወጣል፣ አገልግሎት ነው ይወጣል፣ ኃይል ነው ይወጣል። የሆነ ያፈረ ነገር ይመታል፣ የሆነ ያሰረ ነገር ይበጣጠሳል። የተያዝክበትን ጉዳይ እግዚአብሔር ይመታዋል። መውጣት ይሆናል። የእግዚአብሔር እጅ ስራዎች አንደኛው ያስለቅቅሻል። ዙብሮዶቦ ያላባሳ ካባዲያ። ሁለተኛውስ ያወጣሃል። እንጸልያለን።